እንዴት ናችሁ? ቀናችሁ እንዴት እያለፈ ነው? ዋሽንግተን ዲሲ ወደ ሳንኮፋ ጎራ እያልኩ ነው። ሳንኮፋ ስል ማንን ላገኝ እንደሆነ ትገምታላችሁ? ፕሮፌሰር ኃይሌ ገሪማን ላገኝ ነው። ፕሮፌሰር ኃይሌ እንግዲህ ባሳለፍነው ወር በበርሊን አንድ ትልቅ ሽልማት አሸንፏል። እንዲሁም ደግሞ ለ30 ዓመታት የለፋበትን ጥናታዊ ፊልሙን ለእይታ አብቅቷል። ስለዚህና አንዳንድ ነገሮችን እያነሳን እንጫወታለን። አብራችሁን ቆዩ። And the warriors with their rifles and their swords. This was no ordinary defeat. The Duce shall have Ethiopia. Decadent Italian society were defeated. It's not just getting the camera and shooting, but also shooting the aura of a people. I'm interested in the soul of Ethiopians, amplifying and their energy transmitting into people who have come to sit down to look at their story. እሺ ጋሽ ኃይሌ ገሪማ በቅድሚያ ከዚህ ከተጣበበ ጊዜ እቺን ጊዜ ስለሰጠኸኝ እጅግ አድርጌ አመሰግናለሁ። ትንሽ ባስቸግርም ግድ የለም። በቅርቡ እንግዲህ ባሳለፍነው ወር በበርሊን አንድ ትልቅ ሽልማት ተቀብለሃል። እስከዛሬ ብዙ ሽልማቶችን ተቀብለሃል፣ ግን ደግሞ ይሄኛውን እንደ አንድ ኢትዮጵያዊ ወይ እንደ አንድ አፍሪካዊ ፊልም ሜከር ምን የተለየ ያደርገዋል? አንተ የተለየ ነገር የሚያደርገው ነገር የለም፣ ግን ፊልሙን በተለይ የፊልሙ አቀራረብ አንደኛ በአማርኛ፣ ሁለተኛ የኢትዮጵያ ታሪክ እና ሶስተኛ ደግሞ 5 እንትን ያለው መደብ ያለው የ10 ሰዓት ፊልም ነው። እንዴት ነው ሰው የሚያየው የሚለውን ነገርና ሰው ምን ይላል የሚለው ላይ የማወቅ ፍላጎት ነበረኝ እና ለመጀመሪያ ጊዜ በሁለት ቆርጠው ሰኞና ማክሰኞ አሳዩት 5ቱን ክፍል። ከዛ 5ቱንም ክፍል ሮብ ቀን አሳዩት እና ለኔ ትልቅ ይሄ ሰው ችሎ ሁሉን ማየቱ ለኔ ትልቅ እንትን ነው የሰጠኝ፣ አይዞህነት ነው የሰጠኝ እና ይሄ ነው የዛ ላይ እንጂ ሽልማት ምናምን በዚህ እድሜ ምልሽ ሽልማት መጥቶ ምን ያደርጋል? አሁን ይሄ ፊልም ከ30 ዓመት በላይ ፈጅቶብህ የተሰራ ወደ 10 ሰዓት ገደማ አይደል የሚፈጅ የጥናታዊ ፊልም ዶክመንተሪ ነው እና ለምንድን ነው በዚህ ያክል 30 ዓመት በላይ ጊዜ ሰጥተህ የሰራኸው? ምን የተለየ ትርጉም ላንተ ስለሚሰጥህ ነው? ፊልሙ አንተ ከሰጠኸው በላይ ደግሞ ፊልሙ ያንተንም ወስዷል አይደለ? ምልሽ ምንድነው እኔ ዶክመንተሪም ስሰራ እኔ ልዩ እንትን የለኝም። ተረት ነው ምልሽ ለኔ ሁሌ ተረት ነው የምተርተው። አንደኛ አርበኞች፣ የኢትዮጵያ አርበኞች ፊልሙን ለመስራት ስጀምር እየሞቱ አልቀዋል። የራሱ ምልሽ በቃጠሎ ላይ ያለ ቤት ገብተሽ ምን ነገር ላትርፍ ማለት ነው። ሁለተኛ ደግሞ የተቀረጹት ፊልሞች በጦርነቱ ጊዜ በኢትዮጵያውያኖች አልተቀረጸም። ይሄ ጣሊያኖች ራሳቸው በርከት አድርገው ያነሱት የአርካይቭ ፊልም ነው። ያንን ማግኘት ደግሞ ትልቅ ጦርነት ነው። አንደኛ የቅኝ ገዢዎች ሀብት ነው እና ሸቀጣሸቀጥ ውስጥ ያለ ሀብት ነው። ያንን ፊልም ለማግኘት ራሱን የቻለ ትግል ነው እና ይህን ያህል ጊዜ የሚፈጀው አንደኛው ይሄ ፓርት ነው። ሌላው ፊልሙ ራሱ እኔ ምልሽ 100% አውቄው አልተነሳሁም። አንደኛ ታሪኩነን ራሱ ይሄንን
የታሪክ አንቀጽ በደንብ ካልተማሩት ትውልዶች አንዱ ነኝ እና የታሪኩን ስፋት አውቄ አልገባሁም። እኔ መሰለኝ አንድ ነገር ሰርቼ ለማሳየት ያውም ከአድዋው ጋር እኩል ነው የጀመርኩት። የአድዋው ጋር እኩል ነው ተዛምዶ እንደ መንታ የተወለደው እና ሳያው ግን የአድዋ ራሱን የቻለ የ1935 በፈረንጆች ደግሞ ጣሊያኖች እንደገና መምጣት የፋሽስቱ ጊዜ ራሱን የቻለ እንትን ስለሆነ ታሪካዊ ሂደት ስለሆነ መለየት አለብኝ። መለየቱ ራሱ ጊዜ ይፈጃል። ምንድነው ራሱ ነው ምልሽ እየሰራሁት ነው የተማርኩኝ። ስም ስያሜው ራሱ መጀመሪያ የአድዋ ልጆች ነበር አይደለ? አዎ። ከዛ በኋላ ነው ብላክ ላየንስ ሮማን ወልቭስ አሁን አንድ ቻፕተር ነው እዛ። የአድዋ ልጆች ደግሞ አለ እዛው። ግን በትልቁ ዋናው ሂደቱ ራሱ ያስተማረኝ ሰው መግደልና ጦርነት ብቻ አይደለም፣ ቅርስም ማጥፋት ስራዬ ተብሎ ተይዞ እንደነበረ ገባኝ እና ያኔ እንግዲህ የአድዋ ልጆች የሚለው ተለወጠ። መጀመሪያ ግን አድዋ፣ ከዛ ደግሞ የአድዋ ልጆች ነው የጀመርኩኝ። ግን በኋላ የአድዋ ልጆች ስፋቱን የሚቀበል አርዕስት አይደለም። ስለዚህ መጀመሪያ የታሪክ አሁን ለምሳሌ አንበሳውን ምን ሲጀምር አላገኘሁትም። አንበሳውን ለካ ቆርጠው ወስደውት ነበር። ከለጋሃር ወስደው ጣሊያን ሀገር በጣም ታሪካዊ ቦታ አለ። ጣሊያን ሀገር የኢትዮጵያ ዶጋሌ ጦርነት በአፄ ዮሐንስ ጊዜ የሆነበት ቦታ ላይ ያለቁት ጣሊያኖች ሐውልት ላይ ነው ወስደው አንበሳውን የተከሉት እና ራሱ ገረመኝ። እነዚህ ሰዎች ለካ ሰው በመግደል የሚወሰን ነገር አይደለም። የአድዋ ቂማቸው ታሪክ ማጥፋትም ነው። የአክሱሙንም እንትን ሐውልት ወስደውታል፣ እንደዚሁ ቆርጠው ወስደውታል። ይህም ሁሉ ሳየው አሁን ለካ የታሪክም ፊልም ያለበት አልኩና አደግኩ። ራሱ ነው ያሳደገኝ። ስራው ገባሁበት። ዋና እንደመግባት ነው ገባሁበት። እየዋኘው ውስጡን እየተማርኩ እያደገ ሲሄድ የራሱን የግል እንትን አርዕስት እየያዘ መጣ። የቀኝ ግዛት ግፍ ተበዳዮች ለሆነው አፍሪካውያን ግን እነዚህን ተንቀሳቃሽ የፊልም መዝገቦች የመጠቀም መብት በፍጹም የለንም። Duce shall have Ethiopia. Decadent Italian society were defeated. He would fight to the last drop of his blood. በ1928 ዓመት የሚያስታውሱበት ዋዜማ ያሉባልታ ተረት ሆኖ አገኘሁት። ግን አሁን ፊልሙን በመስራት ውስጥ የነበረው አስቸጋሪ ሂደት ምንድን ነበረ? የተለያየ ቦታ እየሄድክ የተለያዩ ሰዎችን ቃለመጠየቅ እያደረክ ብዙ ከወጪም አንጻር ብዙ የራሱ የሆኑ ትልልቅ ሂደቶች ነበሩትና ከባዱ ነገር ላንተ ግን ምንድን ነበር? ለእኔ ከባዱ የቅርስ ሽሚያው ነው፣ ፍልሚያው ነው። ስለዚህ አንደኛ ይሄን የውጭውን አይን የውጭ አይን ያነሳውን በተለይ ጠላት ያነሳውን ፎቶግራፍ ለመጠቀም ለማግኘት ትልቅ ችግር አለ። እንዲህ በቀላሉ አይከፋፈሉትም። እኔ እንግዲህ እየገዛሁ ነው፣ ግን ውድነቱን ተይው፣ ግን አንዳንዴም ይደብቁታል። ሌላው ደግሞ የኛ ቅድመ አያቶች በዛ ጦርነት ላይ የተሰለፉት አባቶቻችን እናቶቻችን የሚያነሳቸው ከተነሱ የሚያነሳቸው የናቃቸው የአይን መነጽር ነው እና ሲያነሳቸው ኋላ ቀር ናቸው ብለው ነው የሚያነሷቸው እና ያ ራሱን የቻለ የሲኒማ አይን ነው። ለእኔ እንግዲህ ዝም ያልጠቀምበትም መገልበጥ አለብኝ። ያንን ከንቀት
አካሄዱ ለውጬ የራሴን ነገር እንዲያንጸባርቅ በደንብ መስፋት አለብኝ። እሱ ራሱን የቻለ ትግል ነው። በትክክል ይሄ ፊልም ብዙ ጊዜ ከአባቴ ጋር መታረቂያ ስራ ነው ስትል ሰምቻለሁና ይሄን ፊልም ስትሰራው ለራስህ ብለን የሰራው ወይስ ደግሞ አሁን ለኔ እንደ አንድ ኢትዮጵያዊ ታሪኬን ወደ ኋላ በደንብ እንድመዝን ወይ እንድመረምር ነው የተሰራ ወይስ የውጭው ዓለም ያለው ለኢትዮጵያ ያለውን አመለካከት ድጋሚ እንድንፈትሽበት ነው የተሰራው? የትኛውን ነገር እንድናይ ነው ይሄ ፊልም አሁን የተሰራው? የውጭው ከፈለገ ምልሽ የውጭ ሁሉ ጊዜ ማንም ጊዜ እነሱ የፊልም ችግር የለባቸውም። ተራርከው የበዛ እንትን ህይወት ነው ያላቸው። ለኔ ለራሴ ግን የኛ ታሪክ በደንብ የተመዘገበ አይመስለኝም። አንደኛ እሱ ነው። ሁለተኛ ደግሞ እኛ ራሳችን ታሪክ አጥፊዎች ነን ባይ ነኝ። የኛ ትውልድ ራሱ እና ያን ታሪክ ምልሽ ለምሳሌ ከአባቴ ጋር ያለው ግጭት አባቴ የሚያይበት መነጽርና እኔ በዘመናዊ ትምህርት ቤት የእንግሊዞች ባዋቀሩት ትምህርት ቤቶች ስለተማርኩ ከሱ ይበልጥ አውቃለሁ የሚል አስተሳሰብ ነበረኝ እና ለኔ የአይነት ትውልድ ነኝ። የአባቴ አብሮ ከኋላ አልሰለጠነም። እኔና ጓደኞቼ እንስቅበት ነበር። ቲያትር ሲያሰራን የሱ ሜተድ ያስቀን ነበር። አሁን ሳስበው ለካ ከጥንት ጀምሮ የወረሰው ሀብት ነው እና እዛ ላይ ምልሽ አባቴ ጋር መታረቂያ ታሪክ ነው አንዱ በዛ በኩል። በሌላው በኩል ደግሞ ወጣት ኢትዮጵያኖች የተራቡት ጥያቄ ሆኖ አግኝቼዋለሁ። አሁን ምን ማለት ነው? እንደኔ እነሱም ተርበዋል ማለት ነው። ግን በጉልበት ደግሞ እዩ አልልሽም። አንቺ እንትኑ ብስለትሽ ራሱ ሲፈልግ ታገኘዋለሽ ሄደሽ እና ለኔ በጉልበት እዩ አልልም ኢትዮጵያኖችን። ግን ፊልሙን ወደ ኢትዮጵያ የመውሰድ ሐሳብ አለ ወይ? ከታሰበስ በምን መልኩ ነው የታሰበው? ሐሳብ አለኝ፣ ግን እስካሁን የወሰድኩት ትልቅ ችግር አለብኝ እና ያን እያጠናው ነው። ከዚህ በፊት ጤዛን ወስጃለሁ፣ ሳንኮፋ ምናምን ብለናል፣ ምርት 3000 ዓመት ኤትሴትራ። ግን ብዙ ጊዜ ኢትዮጵያ ፊልም ለማሳየት ያለው ችግር ብዙ ገንዘብ ያበላሸውበት ሀገር ነው እና ለኔ አሁን የምመኘው ከሰማይ መጣል ነው። ምን ማለት ነው? በቃ በፕላትፎርም አለ አይደሉም እነዚህ የኔትፍሊክስ አይነቶች። አሁን አድዋን ስሰራ የራሴ $500,000 የሚሆን ብር አውጥቻለሁ የአሜሪካን ዶላር። ይሄም የበለጠ አውጥቷል እና እኔ ግን የግድ ክፈሉኝ አልልም፣ ግን ደግሞ ንዩልኝ ብዬ አልለምንም። እንደዛ ለፍቼ ደግሞ እንደገና ለምኜ ማሳየት ደግሞ አልፈልግም። እኔ የምልሽ ገና የምንነጋገረው ልዩ ልዩ ፕላትፎርም ለማግኘት ነው እና የኔትፍሊክስ እሺ ካሉ ሳይቆርጡ ምን ሳይሆን ለምሳሌ በርሊን ሲታይ አልቆረጡትም፣ እንደሰጠናቸው ነው ያሳዩት እና ለዚህ ነው እንጂ አናሳይም ነበርኛ። እኔ የምልሽ እንዲለውጡብኝ አልፈልግም እና አሁን አሜሪካኖች ደግሞ ሁልጊዜ ለውጠው ነው የሚያሳዩ እና እዛ ላይ ነው ያለ ነው። ግን ከነሱ ያገኘው ምላሽ ምን ነበረ? ያዩት ካሉ አልተማረ አናቅም፣ ይሄን ሁሉ ተዋሽተውብናል፣ በውሸት ነው የኖርነው፣ የእኛም ልጆች እንዳዩት እንፈልጋለን ነው ያሉ። ይላቀሳሉ። እንዲያውም አሁን ለምሳሌ ቶሪኖ አንድ ፓርቱን አሳይቼ ነበር የዛሬ 2 ዓመት ነው እንደዚህ እና በጣም ነው የሚያለቅሱት። ከዛ ደግሞ አበሻ በሙሉ ምልሽ አሁን ቶሪኖ ሲታይ አበሻ ከኢትዮጵያም ከኤርትራም ነበሩ፣ ከሶማሌም ነበሩ፣ ከሱዳንም ነበሩ እና ሁሉም የሚያወሩት ምንድነው? አቀመስክልን፣ ነገርክልን፣ እነዚህ ውሸተኞች እስካሁን እንዲህ ነበር አላደረግንም እያሉ የሚኖሩት። እንግዲህ ምልሽ ኤርትራውያን እንዲህ ሲሉሽ እንግዲህ እኛ ጠበኞች ነን ሳፖዝድሊ። ለእኔ ታሪካችን
በቀኝ ግዛት የሆነው ሁኔታ የሚያገናኘን ነው እንጂ የሚያራርቀን አይደለም። ሰድ አገኘኋት ስመለስ አጣኋት። ልጅነት እስቲ ስለ ጤዛ ካነሳን ጤዛ በኢትዮጵያ ፊልም ታሪክ ውስጥ የብዙ ፊልም ሜከሮችን አይን የገለጠ ስራ ነውና ለዚህም ምክንያቱ ይመስለኛል ወደ ራሳችን ወደ ትክክለኛ ማንነት ሄዶ የተሰራ ፊልም ስለሆነ በዛ ደረጃ የምንወደው ፊልም ሆኗል ጤዛና ይሄ ወደ ራሳችን ወደ ማንነታችን ተመልሰን የራሳችንን ታሪክ በራሳችን ለመናገር ትልቁ ነገር ምንድነው ትላለህ አንተ? አንደኛ ታሪኩን አለመናቅ ያን ህዝብ፣ ሁለተኛ ደግሞ አሁን ለምሳሌ ብዙ ጊዜ የማቀው ምልሽ ዘመናዊ ኢትዮጵያዊ ፊልም ሰሪ ሁሉ ጊዜ የሚያጠናው ሌላ ፊልም ሰሪ ነው። ወይም ደግሞ አሁን ለምሳሌ ብርሃን መብራት ምናምን ይበራል አይደል? መብራት ሁሉ የሚማሩት ኢትዮጵያን ፊልም ተማሪዎች እስከገባኝ ድረስ መብራቱን ነው የሚያጠኑ እንጂ ካልቸራል አስፔክቱ ነው መብራት አያጠኑ። ቲያትር ሲሆን የውጭ ቲያትር ሼክስፒር፣ አርት ሲሆን እንደዚህ የውጭ ኦርፈን እንሆናለን በቀላሉ እና የፈረንጅ ቶሎ እንይዛለን። ግን አሁን ለምሳሌ ምንሽ አንድ ፊልም ሰሪ ማጥናት ያለበት ሸማኔን ነው። ከሸማኔ ጋር ሪሌሽንሺፑን ወይም ያለውን ዝምድና ዘ ፊልም ሰሪ ካላወቀ ዜሮ ነው ለኔ። ያ ሸማኔ ቀለም ሲሰፋ የቀለም ሳይኮሎጂ ያውቃል። ላይት ደግሞ ነጭ ነው ብናየው ከለር ውስጡ አለው ስትሰብሪው ስትፈነክችው እና ከሸማኔ ጥለት የሚሰራ ሸማኔ ጋር መማር ብርሃንን መማር ማለት ነው። እና የኢትዮጵያ ኪነ ጥበቦች ትራዲሽናል ስነ ጥበብ ኪነ ጥበቦች ውስጥ ብዙ ነገር ልናገኝ እንችላለን። ቅዳሴና ወረባ ጋር ብዙ ነገር ማግኘት እንችላለን። ይሄን እናጠናለን ወይ ነው። እኔ ወጣት ፊልም ሰሪ በሆን አሁን ማጠና እሱን ነው እንጂ ዝም ብዬ ፊልም ሰሪዎች ፊልም የኃይሌን ፊልም በማየት ፊልም ሰሪ መሆን አይደለም። የራስሽን መነጽር የህይወት መነጽር እንዴት ነው የምታየው እና ምን አይነት ጭንቀት አለ እዛ ውስጥ ፍሬም ውስጥ እና ጭንቀት ስል ደግሞ የብርሃን ቴንሽን እና ይሄን ምልሽ ከሀገር ነው የሚጠና መጀመሪያ። ከዛ ቴክኖሎጂው መኪና መንዳት ካልቸራል አይደለም ቴክኒካል ነው። ካሜራውም እንደዚሁ ነው። ግን ካሜራውን እንደምንም ብለን የራሳችን የውቃቤ አስተያየት እንዲመዘግብ ማድረግ እንችላለን ካወቅ ነው። ምናልባትም አሁን ያንተ ፊልሞች ላይ የገጸ ባህሪ አሳሳልህ የካሜራ ሙቭመንት ወይም እንቅስቃሴ ስናይ ለየት ያለ ነው እና አንዳንዴ ምን አስባለሁ እኛ ራሳችን የስክሪን ቀኝ ተገዢዎች ነን ወይ ብዬ አስባለሁ። አንተም የኛ ፊልሞች ስታይ እንደዛ ይሰማሃል ወይ? እኔ ራሴ ከዛ እኮ ነፃ ለመውጣት ነው ትግሌ። ምልሽ በሙሉ ነፃ አይደለሁም፣ ግን ከልጅነት ጀምሬ ምልሽ የቃምኩትን በሽታ በቀላሉ ላወጣ አልችልም። የኔ ትግል እሱ ነው። ከሁሉ ፊልሜም ላይ 100% አይደለም የኔ ሙከራ በመላ ጎደል አለ አይደለም ባይሟላም መሞከሩ አለ። ተሟላ ሁሉ ነገር ተሟላልኝ ልልሽ አልችልም። ምክንያቱም ትግሉ ከፍ ያለ ነው። በልጅነት ጀምረሽ ለእናትሽ ጡት የጠባሽው የውጭ ሀገር በሽታ በቀላሉ አይለቅም። እኛ ያደግነው በታርዛን፣ እናንተ ትሻላላችሁ። ታርዛን ካውቦይ ጆን ዌይን ምናምን እየተባለ የጣሊያን እንትን አለ መከራ ዝሆን ሁሉ የሚረግጥ
ጎበዝ አለ። እሱ ሁሉ ነው ከአስመራ እስከ አዲስ አበባ እስከ ጎንደር እሱን ነው የምናይ። ጣሊያን በሰራው ቲያትር ቤት ያንተ ሲኒማ ሶስተኛው ሲኒማ የሚባለው አይነት ነገር ይመስለኛል። ምክንያቱም ማዝናናት ላይ ያተኮረ አይደለም አይደለ? ታሪክን መንገርና ሰዎችን ማንቃት ማህበረሰብ ላይ አንድ ተጽዕኖ ለውጥ ማድረግ አይነት ተኮር ፊልም ነው የምትሰራውና አሁን ደግሞ ያለንበት ጊዜ አለ፣ ቴክኖሎጂ አለ፣ ዓለም እየተራመደችበት ያለ ነገር አለ። ከዛ ጋር እንዴት ነው አስታርቀን ታሪካችንን መንገር የምንችለው? ቴክኖሎጂ እንደ አንድ መሳሪያ መጠቀም ነውር የለውም። ችግሩ ግን ለምን ነው ራሳችን ምንለውጥ ነው? ራሳችን ምንለውጥ ለምንድን ነው? አቃቄሩን ቶሎ ብለን አቃቄሩን ነው የምንማር እንጂ ቴክኖሎጂውን አመጣን ወደኛ እንትን አጠማዘን ለኛ ጥቅም አናረገው ማዙረን። ይሄ ነው ችግሩ እንጂ ቴክኖሎጂ አድቫንቴጅ አለው። ካሜራ ለኔ ኢምፖርታንት ነው። ድሮ ግን ዝም ብሎ አለ አይደለም እኔም ኮፒ ላርግ እንደ ፈረንጆች ኮፒ ላርግ ስንጽፍ ሁሉ ስክሪፕት ሆነ ምን ስንጀምር በዛ ነው የምንጀምረው። ያን አሁን ኦቨርካም አድርጌ ምንሽ በገዛ የናቁትን ያደኩበት ቦታ እና ጊዜና ሰው ህብረተሰቡ ካልቸሩ ምኑ ዜባው በዛ ሆያ ውስጥ ነው ራሴን መውለድ የምፈልገው አዘ ስቶሪ ቴለር። የልጅነት ጊዜን በጣም እንደምትወዳው አውቃለሁና ምንድነው ከልጅነት ጊዜ አብዝተህ የምትናፍቀው ወይም ስታስታውሰው? ፍራፍሬ፣ ኮሽም፣ እሼ፣ ዶቅማ፣ እንጆሪያ፣ ምጫምጮ፣ ኮክ፣ ዋርካ፣ ሾላ፣ ዋንዛ አሁን በየክረምቱ ጊዜ ዋንዛ ስንበላ ነው የምንገኝኛ። ግማሹ እንትናችን ዳየታችን እኛ ስናድግ የበረሃ ፍራፍሬ ነው። አሁን ይሄ እንግዲህ 30 ዓመት በላይ የፈጀው ዶክመንተሪ ወደ ተገባዷል አይደለ? ሙሉ በሙሉ አልቋል። አሁን የዲስትሪቢዩሽን ዲስካሽን አሁን እንኳን ከዛ ነው የመጣሁት። ኦልሬዲ ዙም ላይ ናቸው እየተነጋገሩ ከዝግ ጓደኞቻችን ጋር ምን እናርግ፣ እንዴት አድርገን እንክፈተው። አሁን ለምሳሌ ምንሽ ጣሊያን ሀገር ኦልሬዲ 7 ቦታ ቡክድ አድርገውታል። እኛ ግን በዲስትሪቢዩሽን መሄድ ነው የፈለግ። እነሱ ደግሞ ኤቭሪ ናይት አንድ ቻፕተር አሳይተው ዲስካሽን እና ለአንድ ሳምንት 5 ቀን አንድ ቻፕተር ኤቭሪ ናይት ለማሳየት እንግሊዝም ሀገር ጃፓንም ተጠይቀናል። ስለዚህ ከዚህ በኋላስ ጋሽ ኃይሌ ገሪማ ያሰበው ነገር አለ ወይ? ይሄ አለቀ፣ አሁን ሌላ የጀመርከው ነገር አለ? አዎ እየሰራሁ ነው በጎን። ይሄን ያህል ጊዜ የፈጀ አንዱ በጎን መሰራው ፊልም ደግሞ The Maroons of the United States ይባላል። ይሄም ደግሞ የጎሪላ ፋይተርስ በባርነት ዘመን ያካሄዱ ሰዎች ታሪክ ነው እና ከዚህ ከቨርጂኒያ፣ ኖርት ካሮላይና፣ በፍሎሪዳ አድርጎ ኦክላሆማ ሁሉ ሄደን ተኩሰናል እና እሱም ራሱ የብዙ ሰዓት ትግል ነው። ሜክሲኮ ነው የሚያልቀው ፊልሙ። እዛ ድረስ ሊሄዱ ሰዎች። ስለዚህ ቅድም ዝም ብለህ ነው ማለት ነው አረጃው ያልከኝ? ገና አዲስ ትልልቅ ፕሮጀክት ፊልም እየሰራው ነው የምሞት እና ለእኔ ጤናዬ ቫይታሚኔ እሱ ነው። ሁልጊዜ ሪቫይቭ ማድረግ ኤዲቲንጉም ስገባ ነው። ከልጆች ግን ያንተን ፈለግ የተከተለ ሁለት አሉ። ምን ላይ ናቸው አሁን? አንዱ አንድ ፊልም ሰርቶ ከኔ በላይ ነው የዞረ ዓለም ላይ በየሄድኩበት ስም ነው የሚጠይቁኝ። አንዷ ልጄ ደግሞ እሷም እንደዚሁ እየጻፈች ነው። ገና ደፍራ ተኩሳለች አንዳንድ 2 ነገሮች ምናምን፣ ግን እየጻፈቻቸው አሉ አሁን ፊልም ይሆኑ። እሱን እየሰራች ነው። በጣም ደስ ይላል። 5-6 ልጅ አሉኝ። ከ6ቱ 2 ወደ ፊልም ተሰማርተዋል። ደስ ይላል በጣም። እንግዲህ አዲሱ ፊልም በተመቸው የፕላትፎርም ላይ እንደምናየው በጉጉት ጠብቃለሁ። እኛም እየለፋን ነው። እውነቴን ነው የምልሽ። ግን ችግሩ ምንድነው? እንዴት ነው የምናቀርበው ነው። ለእኔ ኢትዮጵያ ትርፍ አይደለም የምፈልገው፣ ግን በህግ እንዲታይ ነው የምፈልገው።
ከዛ ውጭ በደንብ የሚቀርብበትም ሁኔታ ነው የኔ። ኢትዮጵያ በተለይ እንዴት እንደሚታይ ካልኩሌት አድርገን ስትራቴጃይዝ አድርገን ያሉኝ ጓደኞች ሁሉ አሁን ሎስ አንጀለስ ሁሉ ደውላልኝ ነበር ጓደኛዬ። እና ዋናው ምንድነው እንዴት አድርገን ነው ለኢትዮጵያ የምናቀርበው ነው። ያሰብከው እንዲሳካ ምኞቴ ነው። ማድረግ የምንችለውን ነገር በሙሉ ለማድረግ እኛም እንፈልጋለን። ስለነበረን ጊዜ በጣም አድርጌ ነው ማመሰግነው። በጣም አድርጌ ነው ማከብርህ። እግዚአብሔር ያክብርልኝ። ታንክ ዩ።